ኢትዮጵያ በታሪኳ በአፍሪካና በዓለም አቀፍ ደረጃ የተለየ ዲፕሎማሲ ቦታ ያላት ሀገር ናት። የአፍሪካ አንድነት ድርጅትን በማስተናገድ የጀመረው ታሪካዊ ሚና ዛሬም በአፍሪካ ህብረት በተለያዩ የተባበሩት መንግስታት ተቋማትና በዓለም አቀፍ ድርጅቶች መገኛነት ተጠናክሮ ቀጥሏል። በተለይም ባለፉት 8 ዓመታት ኢትዮጵያ የውጭ ግንኙነት ፖሊሲዋን በአዲስ መንገድ ለማስፋት ጥረት አድርጋለች። ከአፍሪካ ሀገራት ጋር ያላትን ትብብር ከማጠናከር ባለፈ ከምዕራባውያን ሀገራት ከኤስያ ሀያላንና አዳጊ ኢኮኖሚ ካላቸው ሀገራት ጋርም የነበራትን ግንኙነት ለማሳደግ ልዩ ትኩረት ሰጥታ ሰርታለች። ይህም በኢንቨስትመንት በመሰረተ ልማትና በቴክኖሎጂ ዘርፎች አዳዲስ እድሎችን ለመፍጠር ያለመ ነው። በተለይም ሀገሪቱ ለ10 ዓመታት ተከትሏት ከነበረው የጂኦ ስትራቴጂካዊ ቁመና የቁልቁለት ጉዞ ከጥርጣሬና ከስጋት መር አካሄድ ሙሉ በሙሉ በመላቀቅ ዛሬ ላይ የራሷን ክብር በራሷ ውስጣዊ ጥንካሬና ያላሳለሰ ጥረት የምትመልስበት አዲስ ታሪክ በስፋት እየጻፈች ነው። ይህ አዲስ ምዕራፍ ኢትዮጵያ በቀጠናው ያላትን የዋና መሪ ሀገርነት ቁመና የዓለምን ሀያላን ትኩረት ወደ አዲስ አበባ በከፍተኛ ሁኔታ የሳበ ስር ነቀል ሽግግር ነው። ኢትዮጵያ የተከለችው ሚዛናዊ አጋር ማብዛት ላይ ያተኮረና ፍጹማዊ ሀገራዊ ጥቅምን ያስቀደመ ተራማጅ የውጭ ግንኙነት ፍልስፍና የዓለምን ትኩረት በከፍተኛ ሁኔታ ስቧል። በሉዓላዊነት በራስ መተማመንና በተግባራዊ ትብብር ላይ የተመሰረተ ዘመናዊ አጋርነት ለመገንባት ግልጽ ዓላማ ይዘን ተገናኝተናል። የኢትዮጵያ የብሪክስ አባልነት በውጭ ግንኙነት ታሪኳ አዲስ ምዕራፍን ከፍቷል። ይህ የኢኮኖሚ ጥምረት የዓለምን ኢኮኖሚና የፖለቲካ ስርዓት በተለየ መልኩ ለመቅረጽ እየተንቀሳቀሰ ያለ ሰፊ መድረክ በመሆኑ ኢትዮጵያ በዚህ ጥምረት ውስጥ መካተቷ ለንግድ፣ ለፋይናንስና ለልማት ትብብር አዲስ በሮችን ከፍቶላታል። በሌላ በኩል የአፍሪካ ዲፕሎማሲያዊ ማዕከል ተብላ የምትጠራበት ምክንያት ታሪካዊ ቅርሷ ብቻ አለመሆኑ አዲስ አበባ በየዓመቱ በርካታ አህጉራዊና ዓለም አቀፍ ጉባኤዎችን፣ የመንግስት መሪዎች ስብሰባዎችን፣ የኢኮኖሚ ፎረሞችንና የሰላም ውይይቶችን ታስተናግዳለች። ይህም ሀገሪቱ በአፍሪካ ጉዳዮች ላይ ያላትን ማዕከላዊ ሚና ያሳያል። ባለፉት ዓመታት ኢትዮጵያ በኢኮኖሚ ዘርፍ ሰፊ ማሻሻያዎችን ተግባራዊ በማድረግ የኢኮኖሚ መዋቅሯን ለማዘመንና የግሉን ዘርፍ ተሳትፎ ለማሳደግ ጥረት አድርጋለች። የፋይናንስ ዘርፉን ማጠናከር፣ የውጭ ምንዛሬ ስርዓትን ማሻሻል፣ የንግድና የኢንቨስትመንት አካባቢዎችን ማሻሻል እንዲሁም የግል ዘርፉን ሚና ማጠናከር ከዋና ዋና የማሻሻያ እርምጃዎች መካከል ይገኙበታል። በዚህም ኢትዮጵያ ጠንካራ ኢኮኖሚ አቅም እየፈጠረች እንደምትገኝ የዓለም አቀፍ ተቋማት መሪዎች መስክረውላታል። ኢትዮጵያ represents an old civilization. ኢትዮጵያ ጥንታዊ ስልጣኔን የምትወክል ሀገር ናት። የልማት ስኬቶችን እንደሚመለከት ሰው በዓለም ላይ በፍጥነት ከሚያድግ ኢኮኖሚ ካላቸው ሀገራት መካከል ኢትዮጵያ አንዷ ናት። ያለፈ ታሪክ ያላቸው ሀገራት ጠንካራ የወደፊት እጣ ፈንታ ይኖራቸዋል ብዬም መናገር እፈልጋለሁ። Tend to have a solid future. For Ethiopia to be proud of. ኢትዮጵያ የምትኮራባቸው ብዙ ነገሮች አሏት። ያለፈው ዓመት የኢኮኖሚ እድገቷ ከተገመተው በእጅጉ በላይ ነበር። 6.1% እድገት እንደሚኖር ገምተን ነበር። ሀገሪቱ ግን ዓመቱን በ8.2 በመቶ የአጠቃላይ ሀገራዊ ምርት ወይም ጂዲፒ እድገት አስመዝግባለች። ይህም ለግሉ ዘርፉ የሰጠችውን ትኩረትና ሰፊ ቦታ በመፍጠሯና በግብርና በኢንዱስትሪና በአገልግሎት ዘርፎች ምርታማነትን በማሳደጓ ነው። እቺ ሀገር በኢኮኖሚ እንደምታድግ እርግጠኛ ነኝ። እንዲሁም ከቀጠናው አልፎ በመላው አህጉር አፍሪካ ያላት ተጽዕኖና ጠቀሜታም እየጨመረ ይሄዳል። For the neighborhood and for the whole continent of Africa. በርካታ ዓለም አቀፋዊ ድሎችን በጽናት እያስመዘገበች የምትገኘው ኢትዮጵያ በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባልና አፍሪካን በመወከል ምክትል ፕሬዝዳንት በዓለም የምግብ ፕሮግራም ስራ አስፈጻሚ ቦርድ ውስጥ ለተጨማሪ ዓመታት እንድታገለግል መመረጧ በአንድ ዓመት ውስጥ ብቻ ከ150 በላይ ታላላቅ ዓለም አቀፍ ሁነቶችን ወይም ኮንፈረንሶችን በአዲስ አበባ ማስተናገድ መቻሏ በአረንጓዴ አሻራ ዲፕሎማሲ ባስመዘገበችው ስኬት ሳቢያ ከ75000 በላይ ተሳታፊዎች የሚገኙበትን ታላቁን የዓለም የአየር ንብረት ጉባኤ ወይም ኮፕ 32ን ለማዘጋጀት የተሰጣት እድል ኢትዮጵያ የዲፕሎማሲ አውራ መሆኗን ያረጋገጡ ትልልቅ ስኬቶቿ ናቸው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ባደረጉት ታሪካዊ የሥራ ጉብኝት ወቅት ስለ ኢትዮጵያ ተከታዩን ብለው ነበር። ኢትዮጵያ ኪ ባግዶር በዚህ በመገኘታችን በእርግጥም እድለኛ ያደርገናል። ኢትዮጵያ በወሳኝ ምዕራፍ ላይ ትገኛለች። የኢትዮጵያን ህዳሴ ለማረጋገጥ ዶክተር አብይ እየተከተሉት ባለው የአመራር ቁርጠኝነትና በእሳቸው እጅ በመሆኗ ሀገሪቱ በብልጽግና ጎዳና ላይ ትገኛለች። ይህም ለመላው ዓለም እንደ አንድ አስደናቂ ምሳሌ ሀገር እንድትሆን ያደርጋታል። stands as a shining example for the whole world.
በአፍሪካ ቀንድ የሚከሰቱ የጸጥታና የፖለቲካ ችግሮች መፍትሄ እንዲያገኙ በተለያዩ ጊዜያት የሽምግልናና የሰላም ግንባታ ሚናን ተጫውታለች። በሱዳን፣ በደቡብ ሱዳን፣ በሶማሊያና በሌሎች የቀጣናው ጉዳዮች ላይ የምታደርገው ተሳትፎ የቀጣናዊ ሰላምና መረጋጋት ለኢትዮጵያ ብሔራዊ ጥቅም አስፈላጊ መሆኑን ያሳያል። ቀጣናው የግጭት መስክ ሳይሆን የትብብርና የጋራ እድገት አውድማ እንዲሆን የኃይል፣ የውሃ፣ የንግድና የመሰረተ ልማት ትስስሮችን ከጎረቤቶቿ ጋር በልዩ ትኩረት እየዘረጋች ትገኛለች። የሱዳን ቀውስን ለመፍታት በሶማሊያ ሰላምን ለማስፈን የተጫወተችው የመሪነትና የአሸማጋይነት ሚና በቀጣናው ያላትን የጸጥታ ዋስትናን ያሳያል። የቀይ ባህር ባለቤትነትና ፍትሐዊ የባህር በር ተጠቃሚነት ጥያቄዋን በሰላማዊ በህጋዊና በሰጥቶ መቀበል መርህ በመመራት ወደ ላቀ ጂኦ ስትራቴጂካዊ ቁመና ለመሻገር አበክራ እየሰራች ነው። ዛሬ ዓለም በጂኦፖለቲካዊና በኢኮኖሚያዊ ፍክክር እንዲሁም በጸጥታ ተግዳሮቶች ከባድ ችግር ውስጥ በገባበት ወቅት ኢትዮጵያ የታሪካዊ ዲፕሎማሲ ሚናዋን ከዘመኑ ፍላጎቶች ጋር በማጣጣም ብሔራዊ ጥቅሟን በማስጠበቅ ጉዞዋን ቀጥላለች።